እሸቱ መለሰ በጣም ማጭበርበር ውስጥ ገባ። እንዴት ቻናሉ አደጋ ውስጥ እንደወደቀና ጫካ ገባለሁ ያልከኝ ዛሬ 2 ዓመት ግባ ከቻልክ ጫካ ገባለሁ ብላል ግባ። እሺ በመጨረሻም የዓለም ዋንጫው ስፔን የዓለም ዋንጫን ይዛ ወደ ቤቷ ገብታለች። How much money do you spend per month living in New York City, including everything? Per month, I would say about like 35,000. ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ለዛሬ አዝናኝ አስተማሪ ከምላቸው ጉዳዮች ሰሞኑ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ሳምንቱ ፈካ ፍክት ጽድት ያለ እንዲሆንላችሁ እመኝላችኋለሁ። እንደተለመደው ቪዲዮ ላይክ፣ ሀሳባችሁን ኮሜንት እያረጋችሁ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድትካተሉ እጋብዛለሁ። ይህ አሽሩካ የምርጦች ምርጫ ነው። አጀሬት የባለስልጣን ልጅ ነች አሉ። በወር $35,000 አለች የተባለች እች ባለስልጣን ልጅ አነጋጋሪ ሆናል። What's your name? Vicky? Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. በአሜሪካ ኒውዮርክ ጎዳና ላይ የተጠየቀችው ያች ልጅ ኢትዮጵያዊ ነኝ ቀብራሬት አለች። ቆንጅዬ ምርጥዬ ልጅ። እሺ ከዛስ? How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners. $5,000 ምን ያላት? እሺ ሊሰራ ይችላል እንበል። እሺ ከዛ ግን ጉድና ጅራ ወደኋላ ነው እንዲሉ እንዴት ምን ሰርተሽ ነው 35,000 የምታገኘው አላት። አይ በቃ ዝም ብዬ አገኘዋለሁ 35,000 ናልኝ ስለው ይመጣልኛል። How do you make that money? I just do. You just do? Yeah. You manifest it? I manifested. ማኒፌስት እንዴት ነው? እመኘዋለሁ ይመጣልኛል። በቃ ያነ ማን ነው እዛ ሚራክል መኒ አይነት ማለት ነው። 2 ሚሊዮን ይኖረኛል ብለህ ስታስብ ባንክ ላይ ይገባላል የተባለው እንደዛ አይነት ነው። በአሜሪካ ያላችሁ እስቲ በወር 35,000 ይሰራል ይገኛል እንዴት ነው? እስቲ አጫውቱን። እናንተ ናችሁ ያላችሁበት። መቼም ያው በኢትዮጵያ 5.5 ገለመሌ እስከ 6 ሚሊዮን ብር እንደማለት ነው። ለማንኛውም እኮ ሰርቼም አላለችም። ችግሩ ይህን ሰርቼም ብትል ምናምን ምናልባት ያው ለሚዲያም እንደዚህ መነጋገሪያም ፈልጋም ሊሆን ይችላል፣ አይታወቅም። በዘፈን በምን ብትል አልወጣችም። አሁን ያው በዚህ ደግሞ መነጋገሪያ ስትሆን ወጣች። ወደ ኢትዮጵያን መነጋገሪያ አድርገናታል። ለማንኛውም ግን የአንድ ረብጣ ባለስልጣን ልጅ ነች አጅሪት የተባለ ነው። ማኒፌስት የተባለው የኢትዮጵያ ገንዘብ የህዝብ ሀብት ወደ አሜሪካ የፈሰሰ መሆኑ ነው። ያ ነው ማኒፌስት እያሉ አንዳንዶች የጻፉ አሉ። ውስጥ ወላቄስ ብለን እናልፈዋለን። ቀጥሎም ደግሞ ኤርትራዊ ማይክል ጃክሰን እንመልከት ይሎ መስቲ ጥበብ እኮ ውስጥ ነበረ ግን አልወጣ አለች። ተጨነቀች። ጥበብ ተጨነቀች አልወጣም ብላ ማለት ነው ከውስጡ። ያ በጣም ትግርኛ አይትዛረበብለውም ግን በቀጣይ ዙር መጽዩለው። ኦኬ በቀጣይ ዙር ለአሁኑ አልተሳካም አባቴ። እሺ ይመቻው። እንደዚህ አይነት ድፍረት ከኬን ነው የምታመጡት አንዳንዴ። ዋው እኔ በጣም የሚገርም ድምፅ ነበረኝ እኮ በዚህ አይነት ወይ እንዴት ቻናሉ አደጋ ውስጥ እንደወደቀና አብረን እጣ ፈንታውን የቻናሉን እንድንወስን። ኧረ እሸቱ መለሰ በጣም ማጭበርበር ውስጥ ገባ። ምንድን ነው ጉዳዩ? ምንድን ነው የተፈጠረ ያለው?
እስቲ ሰሞኑ እየተወራ ያለውን ጉዳይ እንመለከቷለን። እሸቱም ደረሰብኝ ያለውን ነገር አቅርቧል። ህዝብ ደግሞ አንዳንድ አስተያየት እየሰጠ ይገኛል። እንደተለመደው ከግራ ከቀኝ ያለውን ነገር ተመልክተን ፍርዱን እንሰጣለን። ህዝብ ነንና እንወስናለን። ምን ይመስላችኋል? የቀረውን ከንዱ ማለት ነው። ስለማን እንደማወራ ይገባችኋል? ዶንኪ ቲዩብ እሸቱ ማለት ነው። እና እሸቱ ማለት አሁን እኔ አልገባኝም። እርዱን ታደጉንም ይታደገን። እኛን ሸቀለብን፣ ዘንድሮ ሸቀለብን። እኛ ምን አለንና እንደሱ ምንም የለንም። ነጥብ ያዞ ይሄ ልጅ ያው ኢትዮጵያ ነው የሚኖረው። በዩቲዩብ ሸቀለብን ነው የሚለው። ደጉኝ በዚህ ውጡልኝ የሚለው እሱ ሲያገባ አገባው ይለናል። ቪዲዮ ይሰራል እናይለታለን። ሲወልድ ወለድኩኝ ይላል። እሺ እናያለን። እሺ ከዛ ስፖንሰር አድርጉኝ ይላል። ቤት ሲገዛ በስፖንሰር ይገዛል። ፈርኒቸር እንኳን ካቅሙ የሆነ ወንበር አይቀይርም። እስኪ አቅም ያላችሁ የፈርኒቸር እንትኖች ስፖንሰር አድርጉኝ። ያንተ ብሬት ነው የሚል ስፖንሰር። አቤት አቤት! ይሄ ሁላ ነገር እንትን እያለ እንዴት ይጠይቀናል? እሺ ደርሰው ያንተ ብሬት ነው የሚገባው። እርዳታ እኮ ሰውን እኮ አቅርበህ እኮ እርዳታ እኮ አስለቅሰህ እኮ ከኪስ 10 ብር ሰጥተህ እናንተ ምርዱ አትልም። እናንተ ብቻ እርዱ ነው የምትለን። ረዳን፣ በቃ ጫካ ገባለሁ ያልከኝ ዛሬ 2 ዓመት ግባ ከቻልክ 4000 ካሬ ፓርት ነው ያሳቀኝ። ከሁሉም ጫካ ገባለሁ ብላል። ግባ እሺ። ኧረ እሸቱ ግባ። እንዴት ነው ነገሩ? እዛ ውሃ የለ ምን የለ ጫካ ይሻላል። እሺ ሜትር ተቀብለህ እኮ ገዝተህ አይደለም እኮ በሚዲያ እኮ ሽፋን ነው የተቀበልከው። ጭራሽ ዶዘር ደግሞ ስፖንሰር አድርጉኝ ልጥረግ ትላለህ። ለልጅ እኮ አሳዳጊ እኮ አንተ እኮ ለልጅ ሞግዚት ማለት ነው ማሰልጠኛ ከፍታለሁ ያልክ ጀግና ነህ። ከንዱ ማለት ነው የቀረህ አንተ እኮ። ይሄ ልጅ ምን ይመስላችኋል? ምቀኝነት እና አላዋቂነት በቁም ሲሄድ ማለት ይሄ ልጅ ነው። በነገራችን ላይ አንደኛ ከኢትዮጵያ ሆኖ ዩቲዩብ የሚመለከት ሰው በነገራችን ላይ ምንም አይነት ገቢ ከዩቲዩብ ዩቲዩብ ላይ ለምንሰራ ሰዎች አስተዋጽኦ የለውም፣ በገቢ ደረጃ ማለት ነው። በነገራችን ላይ ዩቲዩብ ላይ ገንዘብ ምንሰራ ሰዎችን በጣም በቃ የሚበሳጭ ሰው አለ። ገንዘብ ዩቲዩብ ላይ ለምን አገኛችሁ ብሎ እንዴ ምን ታደርገዋለህ? ይሄ እኮ ጄኔሬሽናል ጊፍት ነው፣ በቃ የተሰጠን ነው። እያወራን ከአፋችን ዶላር ነው የሚዘንበው። ምን ታደርገዋለህ? ይሄ አሁን እግዚአብሔር በረከቱን ሲያዘንብብን ነው። በረከቱ የሚለው ትዝ አላችሁ? ይህ ማለት ግን ኢትዮጵያ ውስጥ ያላችሁ ተመልካቾቻችን ምንም አጠቅሙንም ማለት አይደለም። ገንዘብ ስላላስገኛችሁልኝ ለምሳሌ እኔ ለእናንተ ቦታ የለኝም ማለት አይደለም። ምክንያቱም ገንዘብ ማግኘት ብቻ ሳይሆን ሰው ማዝናናት አላማችን ነው። ማስተማር አላማችን ነው። የህዝብ መልእክት ማድረስ አላማችንም ነው። ገንዘቡን ብቻ ማግኘት ሳይሆን ገንዘቡ ተመልሶ የሚመጣው አንተ ጠቃሚ የሆነ ነገር ለህዝብ የሚጠቅም ነገር ስትሰራ ነው። እና እሸቱ ለህዝብ የሚጠቅም ነገር እየሰራ ስለሆነ በቃ ህዝብ እየተመለከተው። ለማንኛውም እሸቱ ያው እንደዚህ አይነት ውርጅብን እየወረደበት ይገኛል። በሌላ በኩልስ ምን እየተባለ? ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንነን እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሙ ከጎን ነኝ የተባለም እንደዚህም አይነት መልካም ማበረታታም እየተሰጠው ይገኛል። እሸቱ ስለ ሀገርም ስለ ቤተ ክርስቲያንም ስለምትሰራው ነገር እናመሰግናለን። ብቻ ቀጥልበት፣ አይዞ የሚል መልእክት እየተላለፈለት ነው። ምክርም ደግሞ የተለቀቀበት አለ። ሚዲያን እሸቱ መለሰ ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ትችላለህ። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይህን ዜና አብረው የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን
ወይም የተለያየ የቢዝነስ አካላት ወይም የተለያየ ስቶክ ሆልደርስ ወይም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለስ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። እንዲህ አይነት ምክርም እየተሰጠ ነው በግራና በቀኝ። ይሄ ተብሏል። ጡጫም ምክርም ቡጢም ተሰጥቶሃል። እሸቱ ምስጋናም ተችሮሃል። እና ሰዎች እሸቱ በከሰረው እኛ ምን ቤት ነን ስጡ የምንባለው ገለመሌ ብዙ ነገር ተወርቷል። ሌላ ደግሞ እንደዚህ ላል ቃል ኪዳን ገነቱ የተባለ ሰው እና እሸቱ ኮርሶችን ሲሸጥ ነበረ። ዩቲዩብ ያዋጣል ኤአይ ምናምን እያለ ስልጠና ትርፋማ ያደርጋቸዋል እያለ ሲያሰለጥን ሲያስተምር ነበረ። እሸቱ የሆነ ጊዜ ላይ ዩቲዩብ በጣም እንደሚያዋጣ በየሜዳው ያወራ ነበረ። ከዛም አለፍ ብሎ የዩቲዩበር ማሰልጠኛ ከፍቶም ነበረ እና በትላንትኑ ቪዲዮ ዩቲዩብ ላይ እና በቪዲዮ ላይ ዩቲዩብ ምንም እንደማያዋጣና እንደውም በስፖንሰሮች ድጋፍ ነው ያለሁት ማለት አይጋጭም ይላል። ወዲህ ያዋጣል ሀገር ሁሉ ይማርልኝ ብሎ ማሰልጠኛ መክፈት። እሺ አሁን ደግሞ አያዋጣም፣ ኧረ በቸርነቱ ነው ያለውት ማለት። እሺ ትንሽ ክላሽ አያደርግም እሺ ይላል። ይሄ ደግሞ በሀሳብ የበላይነት አምናለው፣ ሀሳባችሁን ኮሜንት አድርጉ በሚል የገለጸ ነው። በስድብም ሳይሆን በትህትና በቃ 1 2 3 4 ብሎ ነጥቦቹን አያስቀምጧል። አሽሩካ አንተስ ምን ትላለ ካላችሁኝ፣ እሺ በርታ ነው ምለው መጀመሪያ። ምክንያቱም ብዙ አስተማሪ ነገሮች፣ ብዙ ለሀገር የሚጠቅሙ ነገሮች የሰራ ወንድማችን ነው። ዩቲዩብ ሊሰራ ከሚችልበት መጠን አልፎ ብዙዎቻችን እያስተማረ ያለ ነው። ዩቲዩብ እንዴት ሊሰራ ይችላል የሚለውን ከውጭ ሀገር ዩቲዩበሮች ነበረ የምናየው። አሁን ወንድማችን እሸቱ ብዙ ነገር ሰርቷል። ይህ ሁላ ሰራተኛ እያስተዳደረ ብዙ እንዴት ማደግ እንደሚቻል ወደ ትልቅ ድርጅት ዩቲዩብ ላይ ሆኖ ቀይሮታል። በቃ ታሪኩን ቀይሮታል የዩቲዩብ። ይሄ በቃ የሰራው ሀቅ ነው። መመሰጋገኑ ይሻላል። በህይወት እያለ ቴንኪዩ ማለት እንፈልጋለን ይህን ነገር ስላሳየ። እኔ በአንድ በኩል እንመልከተው። አሁን እሸቱ አያርግበትና ያው መቼም ሰው ልጅ ቀኑ ከደረሰ ከዛ የሚቀር የለም። አሁን ይሄ ነገር እሸቱ አረፈ ተብሎ ቢሆን ኖሮ እስቲ ሰው እንዴት ነው የሚመለከተው? አዳሜ ቲክቶኳ ላይ በቃ እሸቱ አረፈ፣ ይህን ሰራ፣ ይሄን ገዳም አሰራ፣ አሜሪካ እንትን በቃ ይሄን ነገር እንዲሳካ ትልቅ ቦታ እንዲኖረን በሱ ቻናል ነው የተሰራው፣ ገለመሌ እዛ ቦታ የተሰራው ይሄ ነው ያው አውጥቶ ያወራው ነበረ። እውነቱን እንነጋገርና የኛ ልምድ እቺ መሆኗ ያሳዝናል በእውነት። እኔ በጣም የሚገርመኝ የኢትዮጵያ ሐሞቱ ወጣት የፈሰሰው እንዴ ስንት ቢሊየን ብር የሚዘርፈውን እዛ ለአንተ ከተሰጠ ከህዝብ ገንዘብ ላይ ቢሊዮኖች እየዘረፈ ያለውን እስቲ ልብ ካለ ሄደ አቁሙት ማለት ነው። ከአርቲስቱ ጋር ከምኑ ጋር እየተመሳጠረ ስንት ቢሊየን ብር ሚሊየን ብር ወደመ ነው የሚባለው ኢትዮጵያ ውስጥ። እስቲ እነሱን ወጥተ ገንዘቤን ወሰዳችሁት ለምን አትልም? እሱን ተከራከር እና እሼን ለቀቅ አድርገው ለማለት እወዳለሁ። በዩቲዩብ የመጣ በአይናችን መጣ መስሚያ የለንም ትላለ። እንግዲህ ለማንኛውም እኔ ማስበው እንደዛ ነው ማለት ዩቲዩበር ስለሆንኩ እና ዩቲዩብ ላይ ስለምሰራ ሳይሆን እውነቱን ነው የምናገረው። በግራ በቀኝ አቅረብ ያለ የተመቻችሁን ሀሳብ መያዝ መብታችሁ ነው። ግን በህይወት እያለን እንዋደድ እንከባበር ለማለት ነው ዋናው አላማዬ። ይመቻችሁ። ሀሳባችሁን ኮሜንት አድርጉ። እሺ መቼም አንተ ሁሉን ነገር ተከፍተዋለህ እና አሁን እንዴት አድርጎ ጆይን እንደሚደረግ አውቃቸዋል። ያው አሽሩካ ቤተሰብም ጆይን አድርጉ። ጅብ በቀደደው እንደተባለው ሜምበርሺፕ እኮ ኢስ ናቲንግ። በቃ ቴንኪዩ ለማለት ህርት ምን እየላካችሁ ነው? በየወሩ አንዳንድ ሰው በቃ ሜምበርሺፕ ከሆነ አሪፍ ኳሊቲ ያለው ነገር ዩቲዩብ ላይ እናመጣላችኋለን ነው። በቃ ለእሸቱም አድርጎ ለእኛም አድርጎ። በዚህ በሰበቡ ለመዳችሁት አሁን እንዴት እንደሚደረግ ጆይን አሽሩካ ቻናል ኦልሶ በቃ ጆይን አድርጎ። እሺ ቴንኪዩ። በዚህ አጋጣሚ ለእኛ መንገዱን ከፈትከው፣ እንዴት እንደሚደረግም አሳየህልን። በመጨረሻም የዓለም ዋንጫ ፍጻሜውን አግኝቷል። ደግሞም እግር ኳስ ክብሯን አገኘች በሚባል ሁኔታ ያው ስፔን የዓለም ዋንጫን ይዛ ወደ ቤቷ ገብታለች። አርጀንቲናና ስፔን ባደረጉት የፍጻሜ ውድድር 1-0 ስፔን በማሸነፍ ነው አርጀንቲናን ቀጥቅጣ ነው የሚባለው። እንዲያው ወደ ጎል እንኳን ሳያደርሷቸው በሚገርም ሁኔታ ነው። አንድ ተጫዋችም ቀይ ወጥቶባቸው ሜሲ እንዳይንቀሳቀስ አስረውት የአርጀንቲናው ጥበበኛ የዓለም እግር ኳስ ጥበበኛ የተባለውን
ብቻ አርጀንቲና ከዚህ በፊትም ብዙ ነገር ሲወራባት ነበረ። ኬፕ ቨርዴ የለች፣ ግብፅ የመጨረሻ አማረዋቸው ዘፈን ለቀዋል፣ ምን ለቀዋል፣ ያለቀቁት ነገር የለም። ምክንያቱም በፊፋ ያው ከዳኝነት ጋር በተያዘ ብዙ ነገር ሲተች ነበረ። ግብፅ በቃ የወደቅ ነው በዳኛ ጥፋት ነው እንደዚህ ኬፕ ቨርዴ ያለች፣ ከዛም ሌሎች ሀገራት እንደዚህ ብዙ እና ቅጣት ምት ሊጎሬ የለ ምን የለ የሚሰጠው ነገር ለአርጀንቲና ብዙ ነገር እየተባለ ይወሳ ነበር። ለማንኛውም እስቲ የተወሰኑ የዓለም ዋንጫ ክስተቶችን እንመልከት። ኧረ በስመ አብ! የዓለም ዋንጫ የዘንድሮ ዓለም ዋንጫ መቼስ ኬፕ ቨርዴ ጋቦ ቨርዴ የሚሏት ሀገር የእሷ ስም ሳይነሳ እና ቮዝኒያ የሚባለው የእሱና የእናቱ ጉዳይ ሳይነሳ መቼም ዓለም ዋንጫ የዘንድሮ ዓለም ዋንጫ ኮምፕሊት ሊሆን አይችልም። ያው ለመጀመሪያ ጊዜ የተሳተፈችው 500 ሺህ እንኳን የማይሆን ህዝብ ያላት ኬፕ ቨርዴ በዓለም ዋንጫ ላይ በከፍተኛ ተፎካካሪነት ነበር የመጣቸው። እንዲያውም ስፔን ያላሸነፈቻት ሀገር እኮ ብትኖር እሷ ነች። ከአርጀንቲና ጋር የመጨረሻ ላይ በነበራት ጨዋታ በዳኝነት በደል ነው እንዲያውም ልትወርቅ የቻለችው እየተባለ ብዙ የተነገረላት የነበረችው ኬፕ ቨርዴ በጣም ከፍተኛ የሆነ ንቅናቄ ያታየባት ነች። እንዲያው ቮዝኒያ የተባለ በረኛዋ ደግሞ ታሪኩም ራሱ በጣም አስገራሚ ነበረ። በ40 ዓመቱ በእንደዚህ አይነት ቦታ ላይ ደርሶ ዓለም ላይ መነጋገሪያ መሆን የቻለ ብቃቱን ያሳየ ነበር። የሚገርማችሁ እኔ አንድ ነገር ያው በቃ ከሌላችሁ የላችሁም ወይ ቢኖራችሁም ኧረ ከሌላችሁማ የላችሁም ነው። ኧረ ኖሯችሁ ራሱ ስም እስከሚኖራችሁ ድረስ የማታልፉት ነገር ይኖራል። ይህን ያነሳውላችሁ ለምንድን ነው? የቮዝኒያ እና የእናቱን ጉዳይ ላነሳላችሁ ነው። ቮዝኒያ ችሎታው ነበረው፣ ጀግና በረኛ ነበረ። ነገር ግን የዓለም ዋንጫ ላይ መቶ ችሎታው እስከሚታይ ድረስ ይሄ ነው በረኛ ጀግና ምናምን አልተባለም ነበረ። ነገር ግን ብቃቱን አሳያቸው። እናቱ እሱም መታ መመልከት አልቻለችም ነበር ያ ሁሉ ብቃት ሲያሳይ። ምክንያት የአሜሪካ ቪዛ ማግኘት አልቻለችም ነበር። አንደኛ አሜሪካ ቪዛ ውድ ሆኗል። $15,000 ለማስያዣ ገለመዴ ምናምን ቅብርጥሶ ብዙ ነገር ወጥቶበታል። እና ግን ቮዝኒያ ብቃቱን ማሳየት ሲጀምር መነጋገሪያ ሲሆን ምን አለች አሜሪካ? ይህን ጀግናማ እናቱን ከች ነው ማደርግለት ተባለና እናትየው በቅጽበት ቪዛዋን ጨርሳ ፕሮሰስ ተደርጎ በፊፋ ወጪ ይመስለኛል እንዲያውም ሁሉም ነገር ቀጥታ ወደ አሜሪካ መጣች ማለት ነው። እና የእነሱ ታሪክ ያው የዓለም ዋንጫ ትኩረት የሳበ ነበረ። እናትና ልጅ ያው በፍቅር ሆነው ኬፕ ቨርዴ እነዚህ ቮዝኒያ እና የእናቱ ታሪክ መቼም የዚህ ዓለም ዋንጫ ላይ ሳይነሳ የማይታለፍ ጉዳይ ሆኗል ማለት ነው። ቮዝኒያ ያው ሶሻል ሚዲያ ላይ ብዙ ተከታይ አልነበረውም። በቅጽበት ያው ኢንስታግራም አካውንቱ በከፍተኛ ሁኔታ አደገ፣ ኢንተርኔቱን አፈነዳ ነው የሚባለው። አሁን ላይ ወደ 30 ሚሊዮን ሊጠጋ 29.4 ሚሊዮን ፎሎወሮቹ አሉት። ገና ይህንን ውድድር የዓለም ዋንጫው ሲገባ አይ ቲንክ በ100 ሺህም የሚሞላ አይነት ተከታይ አልነበረውም። ለማንኛውም የሚገርም ታሪክ የተፈጠረበት ብዙ ነገር የተነገረበት ነበር። እኔ በጣም ደስ ያለኝ ይሄ የስፔን ድንቅ የተጫዋች ያማል የተባለ የእሱ ወንድም ዘና ነው የሚያደርግ እነዚህ ወንድማማቾች ያው ዓለም ዋንጫ ላይ አነጋጋሪ ምርጥዬ ትኩረት የሳበው ጉዳይ ሆኖ ነበር። የዓለም ዋንጫ ሌላኛው ፓርት ያው ድብድብ ነው። እንደምትመለከቱት በትላንትናው ዕለት የአርጀንቲናና የስፔን ጨዋታው ካለቀ በኋላ እንኳን እንደዚህ እርግጫ ነበረው። በጣም የባሰባቸው ሆኖ ነው ያገኘዋቸው አርጀንቲና። አላውቅም፣ ተመልከት እንግዲህ ጥብጠባ ድብደባ ምናምን የባሰበት ነበረ። እንዲያውም ከዚህ ጋር ተያይዞ ዳኝነት ራሱ በስርዓት አልተሰጠም እየተባለ ብዙ ወቀሳ የታየበት የዓለም ዋንጫ ነው። አንዳንዶች ምርጥዬ የዓለም ዋንጫ ሲሉት በነ ትራምፕ ምናምን፣ በዚህ በኩል ደግሞ ህዝቡ በጣም አድሎ የበዛበት ኮራፕት የሆነ የዓለም ዋንጫ እያሉት ይገኛሉ። ጌቶ ኪድስ በመባል የሚታወቁት ከአንዲት የአፍሪካ መንደር ተነስተው እዚህ የዓለም ዋንጫ መዝጊያ ፕሮግራም ላይ ከሻኪራ ጋር ሻኪራን አጅበው ለመጫወት የበቁት እነሱም ጉዳይ አነጋጋሪ ነበረ። እነዚህ ጌቶ ኪድስ በመባል የሚታወቁት በኡጋንዳ ካምፓላ አንድ ፋውንዴሽን ውስጥ ድርጅት ውስጥ
ነን ገቨርንመንታል ኦርጋናይዜሽን ውስጥ የነበሩ ናቸው። በዛም አርት ሲለማመዱ እንደዚህ የነበሩ ልጆች ናቸው። በአንድ ወቅት ወላጆቹን ያጣ አንድ ወጣት እነዚህ ህፃናትን በማሰባሰብ የአርት ስራዎችንና እንቅስቃሴዎችን እንዲሉ በማሰባሰብ ከዛ ጌቶ ኪድስ በሚል አቋቁሟቸው ያው በዓለም ላይ በመዝናኛው ዘርፍ የተለያዩ ትርኢቶችን፣ ዳንሶችን በማሳየት እስከ አሜሪካ ጎት ታለንት ድረስ ሄደው ከፍተኛ ነጥብ ያገኙ ናቸው። ከዛ አሁን ደግሞ ከሻኪራ ጋር እንደዚህ አይነት ኮላቦሬሽን ለመስራት በቅተዋል። የእነሱም እዚህ ቦታ ላይ መድረስ አንድ ሰው ከጣርና ከሰራ ከዚህ ግባ ከማይባል ቦታ ተነስቶ የት መድረስ እንደሚችል ያሳዩበት ሁኔታ ስለሚገኝ የእነሱም አነጋጋሪና ያው ሰው ከሰራ የሆነ ቦታ መድረስ ይቻላል የሚባለውን ነገር የሚያሳይ ነው ብዬ አስባለሁ። የዓለም ዋንጫ ጉዳይና ኤአይም ደግሞ ብዙ አነጋጋሪ ነገሮች የተፈጠሩበት ዘናፈታ ያልንበት የነበረ ጉዳይ ነው። እዚህ ጋር ያው አሉ የተባሉት ተጫዋቾች ከኔይማር እስከ ክርስቲያኖ ሮናልዶ እንደ ሜሲ ሽንፈታቸውን በጸጋ ተቀብለው አረቂያቸውን ሲቀመቅሙ ነው የሚያሳየን ኤአይ። ፈታ የሚያስብሉ ብዙ አይነት ቪዲዮዎች የታዩበት ነው። ምንባፔም አለ፣ ክርስቲያኖ ሮናልዶ፣ ሜሲ የመሳሰሉ ተጫዋቾችም ይሄ የመጨረሻ ዓለም ዋንጫቸው ይሆናል ተብሎ እነሱም ብዙ ሪፍሌክት ያደረጉበት ነበረ። ብቻ በአጠቃላይ ብዙ መነጋገሪያ ጉዳዮች የተፈጠሩበት ነው። እናንተ እስከሚላችሁ ካዝናናችሁ ጉዳይ ኮሜንት ብታደረጉልኝ ደስ ይለኛል። ፈታ ያልንበት ነበረ። እኔም ስዊድንን ደግፌ ያው ከዛም ስዊድን ብትወድቅም የተቀያየረን እስከ መጨረሻ እስከ ስፔን ድረስ ፈታ ያልንበት ነበረ። እኛ ያው ጫማችንን ሰቅለናል ነው የሚባለው። አዎ ሰቅለናል። እዛ ፕሪሚየር ሊግ ገለመን ሊግ የምትሉ ደግሞ ያው ተረከቡና ተፋጩበት። እኔ ጨርሻለሁ በበኩሌ ስለ ኳስ። ከዛሬ በኋላ የማውራት ፍላጎቱም የለኝም። ዓለም ዋንጫ አለቀ። ባይ ባይ ኳስ በቃ። ወደ ዩቲዩብ ቤተሰቦች ለዛሬ ቀረብኩላችሁ ይመስል ነበረ። አዝናኝ አስተማሪ በሆኑ በሌሎች ቪዲዮዎች እስከምንገናኝ ድረስ ባላችሁበት መልካም ሁሉ እመኝላችኋለሁ። ኢትዮጵያ ኤርትራውያን የነካችሁት ሁሉ ይባረክ። ሳምንቱ ፈታ ነቃ ነቃ ያለ ይሁንላችሁ። ሀገራችን ሰላም፣ ዳር ጎረቤቶቻችን ሁሉ ሰላም፣ ያለንበት ሰላም ሁሉ ሰላም ቸር ያሰማን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።